ሰላም ጤና ይስጥልን ውድና እየተከበራችሁ የኔ ቤተሰቦች እንዲሁም ደግሞ የሩታዬ ወዳጆች አድናቂዎች በሙሉ እንዴት አመሻችሁ ብያለሁ። እንግዲህ ዛሬ ደስ በሚል ሁኔታ እግዚአብሔርን ነው ምላችሁ። አቤት አቤት እነ ጽጌ እኮ የእውነት ከልብ ከልብ ጓደኛ ናቸው። እንዲሁም ደግሞ የአብርሽ እህቶች ማለት ነው። በጣም ነበረ እነ ዳና በጣም ደስ ብሏቸው ሳሩ ተጉዝጉዞ ምግቡ ተዘጋጅቶ ቡናው አልቀረ እነ ፈረንጆ እነ ቢኒ አልቀሩም እና እንግዲህ በድሮ ቤቷ ሩታዬ ወደ አዲስ አበባ ከማዘርጋ እንግዲህ በደንብ ተደርጋ በደንብ ታርሳ እንግዲህ ከማዘርጋ ከቡታጀራ ወደ አዲስ አበባ ወደ ቤቷ ገብታለች ማለት ነው። በጣም ነው ደስ የሚለው። የእውነቴን ነው ምላችሁ አቀባበላቸው እንዴት ደስ እንደሚል። ድሮም እኮ ፈረንጁ ሽንጡን ገትሮ ለሩታ በጣም ነበረ የሚከራከረውና የቡናውን ያቀራረበው እንደውም እሱ ነበር። ሲስቁበት ነበር። ጀበናው እዛ ሲኒው እዚህ ነበርና ይሄ ሁሉ ምንድን ነው የእሷን ደስታና የእሷን ወደ ቤት መመለስ የሚፈልጉ የሚጓጉ። በዚህ አጋጣሚ የሩታዬ እግዚአብሔርን በጣም ጥሩ ጥሩ ጓደኞች አፍርተሻል። አዲስ አበባ ላይ እነ ጽጌን የመሰለ እነ ቢኒን እነ ፈረንጆን የመሰሉና እንኳን በሰላም ወደ ቤትሽ ገባሽ የኔ ቆንጆ። የእኛም ደስታ ነው። ለማን አባቱ ብለሽ ነው? ከዚህ በኋላ ቤትሽን ጥለሽ ንቅንቅ የለም። የፈለገ ነገር ቢፈጠር ቤትሽ ነው ሆነሽ ነው የሚመጣውን ነገር መጋፈጥ ያለብሽ ሩታዬ። ከዚህ በኋላ ቤትሽን ጥለሽ እንዳትወጪ እሺ የኔ ውድ። እና እንግዲህ እግዚአብሔር ደግሞ ልዑልንም ልጅሽንም እግዚአብሔር በጥበብና በሞገሱ እንዲያሳድግልሽ የሁላችንም የእኛ ቅመሞች ምኞት ነው ማለት ነው። እንግዲህ ቤተሰቦቼ ሩታዬ እንግዲህ ዛሬ በጣም ደስ በሚል ሁኔታ እንግዲህ ወደ ድሮ ቤቷ ተመልሳለች። እግዚአብሔርን በጣም ነው ደስ ያለኝ ከምላችሁ በላይ ማለት ነው። እና ለካ የሰው ደስታ የሚገባን እንዴ እናንተ እግዚአብሔርን ነው ብላችሁ። በቃ ሩታ ስትስቅ ከጓደኞቿ ጋር አብራ ከነጽጌ ጋር ስትጫወት ደስ ብሏት ኬኩ አልቀረ፣ ቡናው አልቀረ፣ ምግቡ አልቀረ፣ ሳሩ አልቀረ፣ በቃ ፍርሽርሽ አድርገው ነበረ እንግዲህ ወደ ቤት የጠበቋትና በጣም ደስ የሚል ሰርፕራይዝ ነው። ከጠበቀችው በላይ ነው። ማዘርም ደግሞ ሩታዬን በደንብ እሽት አድርገው ያው እንዳረሷት ሁሉም እየመሰከሩ ነው። የሩታዬ እናት ረጅም እድሜና ጤና ይስጧት ሩታዬን እንግዲህ ሁሉም እየመሰከረ ነው። ማዘር በደንብ አድርገው ነው ያረሷት። እግዚአብሔርን ማን እንደ እናት? የእውነቴን ነው ምላችሁ ቅመሞችዬ። እናት እስካለች ውለዱ። እግዚአብሔርን እናት እስካለች ነው ማጌጥም ማማርም መውለድም የሚያምረውና ሩታን አይቼ ነው እንደዚህ ምላችሁ። ሩታ በጣም 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 ተቀይራ ነው ያየናት። ይሄ ሁሉ ደግሞ የእናት እጅ ውጤት ነው። እውነቴን ነው ምላችሁ ከእግዚአብሔር በታች የእናት እጅ ውጤት ነው። እና ሩታዬ እንግዲህ ሚስጥሩ የማማሯ የመወፈሯ ፍክት ድምቅ የማለቷ ውጤት እነዛን የመሰሉ ወርቅ እናት በሳቸው እጅ እሽት ተደርጋ ታርሳ ነው። እና እግዚአብሔር ይመስገን ሩታዬ ወደ ቤትሽ ስለተመለሽ ወደ ቤትሽ ስለገባሽ እግዚአብሔርን በጣም ነው ደስ ያለኝ። እግዚአብሔር ይመስገን የኔ ውድ። ከዚህ በኋላ ምንም አይነት ነገሮች ቢፈጠሩ ቤትሽን ነቃሽ ቤትሽን ትተሽ መውጣት የለብሽም። አሁን ወልደሻል፣ የልጅ እናት ነሽ። ልጅሽ መንከራተት የለበትም በየክራዩ አይደል እንደ ቤተሰቦች ገንዘብ ቢኖርም እዛ ከማለት አርፈሽ ቁጭ በይ ቤትሽ ነይ ማለት ነው። ማን አባቷ ማንም ሴት ትምጣ ደጅሽ ድረስ ከመጣሽ ንኳን እየሰጠሽ እንደምታውቂው አንቺ መቼም አትታሚ። ነብር እንደሆንሽ እኮ ያው አትበገር ወይ ፍንክች ብላ ያው ቅመሞችዬ ይሄን የመሰለ እንግዲህ ስም ሰጥተውሻል። ስለዛ እኔ አልበገርም። እኔ ሩታ ሀብቴ ከቤት ንቃልንም እያንዳንድ ሴት ብትመጪ ዋጋሽን እየሰጠው ነው መልስሽ። ከዚህ በኋላ ከቤት የሚነቀንቀኝ የለም ብለሽ ፈርመሽ መቀመጥ አለብሽ የኔ ውድና። የራስን ቤት የመሰለ ነገር የለምና ሩታዬ እኛም ደስ ብሎናል። ደስታሽ ተጋብቶብናል። እግዚአብሔር ይመስገን። እንኳን በሰላም ወደ ቤትሽ ተመለሽ የኔ ቆንጆ። እነ ጽጌ ጓደኞቿ እነ ማርታ እነ ቢኒ እነ ፈረንጆ የአብርሽ እህቶች ሁሉ የእውነት ምስጋና ይገባቸዋል። እሷን ደስ እንዲላት ያንን ሁሉ አዘጋጅታችሁ እሷን ሰርፕራይዝ ለማድረግ ራሱ ጎንበስ ቀና ማለት ራሱ መልካም ልብ ያስፈልጋልና ይህን ያደረጉት ጓደኞቿም ሊመሰገኑ ይገባል ማለት ነው። ቅመሞችዬ ሩታዬ ወደ ቤቷ ተመልሳለች። በጣም ነው ደስ የሚለው። ከዚህ በኋላ ያለውን ደግሞ ነገን ደግሞ እግዚአብሔር ነው የሚያውቀው አይደለ? ሀሳቧንም ቀይራ ተሰብስባ በሀገሯ ላይ በቤቷ ልጇን በደንብ አድርጋ ለአንድ ልጇ ደግሞ አንድ ልጅ የጆሮ ጌጥ ነው ይባላል እና ለአንድ ልጅሽ ዘነጥ ብለሽ በቤትሽ በሀገርሽ ሀሳብሽንም ቀይረሽ ልትኖሪም ትችያለሽ ሩታዬ። ከዚህ በኋላ ሰላምሽን የሚረብሽ ነገር ይኖራል ብዬ አላስብም። እና ዋናው ነገር ወደ ቤትሽ መመለስሽ ነው የኔ ቅመሞችዬ። በጣም ደስ ብሎኛል። ሩታ ወደ ቤቷ ተመልሳለች። አሪፍ ፕሮግራም ተደርጎላት እንግዲህ ሰርፕራይዝ ተደርጋ ወደ ቤቷ በጥሩ ሁኔታ ሳሯ አልቀረ ምኑ
እንግዲህ በደንብ ነው የተቀበሏት። የእውነቴን ነው የምላችሁ እና በጣም ነው ደስ የሚለው። ቪዲዮዋን እንግዲህ ላይክ አድርጉ።